ላለመጥፋት ሞክራለሁ እመጣለሁ እና ወዳችኋለሁ። ተዘቃዩ ምን ሆነሽ ነው የጠፋሽው? አዎ ጠፍቻለሁ፣ ግን አልጠፋም። ከዚህ በኋላ አልጠፋም፣ እመጣለሁ። እና አመሰግናለሁ ሁላችሁንም። ሰላም ነው፣ ደህና ነው፣ እግዚአብሔር ቴንኪው። አመሰግናለሁ በጣም ሁላችሁንም ከልብ ነው አመሰግናለሁ። ክፉ አይንካችሁ፣ የምር ክፉ አይንካችሁ። አመሰግናለሁ በጣም ግን በጣም ወዛምዬ አመሰግናለሁ። ቆራጥ እኮ ነሽ ማራኪ፣ ከልብ አመሰግናለሁ። ያው አንዳንድ ህይወታችሁ ላይ መወሰን ያለባችሁ ቦታ ላይ መወሰን አለባችሁ። ምክንያቱም አይ ካላችሁ ዋጋ ትከፍሉበታላችሁ። ምንም ያክል ያ ነገር ቢጎዳችሁ ግን መወሰን ካለባችሁ መወሰን አለባችሁ። ያው ህይወት እንደዛ ስለሆነች ሳምሪያ አመሰግናለሁ። ለመምጣት ሞክራለሁ። የምር ለመምጣት ሞክራለሁ። አልጠፋም። ሹል አመሰግናለሁ። ዛሬ እንዴት ነው ጊፍት በጊፍት አደረጋችሁኝ? ከልብ አመሰግናለሁ ነው። ሄሎ ቆንጆ አመሰግናለሁ፣ በጣም አመሰግናለሁ። የኔ ቆፍጣና ስወድሽ በጣም ወዳችኋለሁ። በጣም ለምን ዝምት ያለሽ የሆነ ነገር አትይ? ምን ልበል? አመሰግናለሁ አዝሙዬ። መናገር ያለብኝን ሁሉ ተናግሬያለሁ። ቤተሰብ ምንም የምናገረው ነገር ምንም ነገር የለም። ለሁሉም መልካም ህይወት ይግጠመው። እንግዲህ ነገ የተሻለ ይሆናል። ሁሉም ሰው እንግዲህ ያው የራሱን ህይወት ይጀምራል። በቃ አመሰግናለሁ በጣም። ሄሎ ያመጣሽ ፌስቡክ ላይ ደስ ይላል። ጋይስ ፕራንክ እግዚአብሔርን እኔ ድሮ የማደርገው ፕራንክ በጣም በቃ ይለያል። እግዚአብሔርን ለየት ያለ አይዲያ ነው ምናምን ማመጣው፣ ለየት ያለ በዛ ላይ ደግሞ በነፃነት ነው ፕራንክ ማድረገው። ታውቃላችሁ የድሮ ነፃነቴን ታውቃላችሁ። ከኔ ጋር የነበራችሁ ሰዎች፣ እኔ የምታውቁኝ ሰዎች የድሮ ነፃነቴን እስከ ጥግ ታውቃላችሁ። እና አሁን ላይ ነው በቃ ራሴን ሳስበው እንደ ድሮ አይደለሁም። በቃ እንደ ድሮ ነፃነት ያ የድሮ ፕራንኮችን አሁን ላይ ሳያቸው ድፍረቴ በቃ ነፃነቴ ማለት በቃ ሰው ራሱ እኮ ሰው ማለት የምታደርጉት ሰው ራሱ እኮ በቃ ነፃነት ይሰጣችኋል ወይ? እኔ በዛ ሰዓት በቃ
በጣም እስከ ጥግ ነው ነፃነቴ ምናምን። በቃ የምር ምን እንደምል አላውቅም። ብቻ ይሁን ብለናል። አሁንም አልረፈደም። ያው ሁሉም ነገር ባስቀመጣችሁበት ቦታ እኮ አይገኝም። ያው የሁሉም ህይወት ቀጥሏል ተመልሶ ሁሉም ነገር ያው እንደ ድሮ ቢሆን የድሮዋ በቃ ገና የድሮዋ ሄለን ብሆን ደስ ይለኝ ነበር። እንደዛ ብሆን ደስ ይለኝ ነበር። ያው ሳምሪ ያምር በቃ ታውቃላችሁ ወይ ህይወት እንዲቀጥል ብቻ ብላችሁ ብዙ ነገር ትሞክራላችሁ። ግን ያው የሞከራችሁት ነገር ደስታን አመጣላችሁ። መጨረሻው እንደዚህ ነው የሚሆነው እና እሱ ያ ጊዜ ነው የናፈቀኝ። ማርያም ያ ጊዜ በጣም ነው የናፈቀኝ። ምክንያቱም እዛ ጋር ነው በጣም ደስተኛ የነበርኩበት ሰዓት፣ ልጅነቴን ያጣጣምኩበት ሰዓት፣ ደስተኛ የነበርኩበት ሰዓት በጣም እና አሁን ላይ ነው ይዘው ነገሮች እየቆዩ የገቡኝና ተመስገን ነው ብቻ አይደል። ሁሉም ነገር እንደ ድሮ ቢመለስ ደስ ይለኝ ነበር። ያው ግን አይሆንም። እንኳን አንቺኛም ናፍቆናል። አይዞሽ የኔ ቆንጆ፣ አመሰግናለሁ በጣም። ኧረ በጸሎት በቃ ይታይኝ እራሱ ነው። አይ ሳምሪ ከባድ እኮ ነው። ቢሆን ደስ ይለኛል እኔ ግን ያው ሁሉም ያው የራሱን ህይወት በእርግጠኝነት ይጀምራል። ከባድ ነው። እግዚአብሔር መልካም ነው። ነገ የተሻለ ይሆናል ከእግዚአብሔር ጋር። ያው እኔም በሱ ተስፋ አለኝ። ባይዘው እኔ መቼም ተስፋ ማልቆርጥ ልጅ ነኝ። በጣም ጥንካሬን በጣም ነው። ያው ሰው ጠንካራ ነኝ ብሎ አያወራማ። እኔ ግን በቃ በራሴ በጥንካሬ ምናምን በጣም ነው የምደነቀው። ምክንያቱም በእኔ አልመጣም ከእግዚአብሔር የተሰጠኝ ነው እና በጣም እድለኛ ነኝ። ተስፋ አልቆርጥም። በነገሮች ሁሉ ተስፋ አልቆርጥም ማለት አንዱ ባይሳካ አንዱ ይሳካል ብዬ አምናለሁ። የትኛውም ሁኔታ ብቻ አሁን ላይ እግዚአብሔር ስላለኝ ደስተኛ ነኝ። እግዚአብሔር ይመስገን። ነገ ደግሞ ከእሱ ጋር የተሻለ ይሆናል። እናንተን የመሳሰሉ ደግሞ ምርጥ ቤተሰቦች አሉ። ድጋፋችሁ
አይለይ። ሳብስክራይብ አድርጉኝ፣ አበረታቱኝ፣ ፎሎ አድርጉኝ። በቻልኩት አቅም በደንብ እመጣላችኋለሁ። ያው ከእግዚአብሔር ጋር የተሻለ ይሆናል። እናንተም ደግሞ አታሳፍሩኝም። በእናንተ እምነት አለኝ እና እንደዛ ነው ቤተሰብ። የልጅነት እኮ ነው። እንዴት ነው የምጠላው? ያው እንደነገርኳችሁ ነው። ትክክል ነው። ናቲ ብቻውን እውነት ነው። አሁንም ነገም ቢሆን ማወራው ነገር ነው። ኢቭን ባገባ እንኳን ማወራው ነገር ነው። አለቀ። በጣም ደስተኛ የነበርኩበት ፓርት ከናቲ ጋር በነበርኩበት ሰዓት ነው። ያው በቃ ለየት ያለ እኔ በህይወቴ በቃ በጣም ደስተኛ የሆንኩበት ፓርት በጣም በቃ ደስ የሚል ቃል የሆነ የለኝም፣ የምገልጽበት ቃል የለኝም። እና መናገር ካለብኝ እናገራለሁ። እኔ ምንም የተሰማኝን ወደኋላ የምልበት ምንም አንግል የለም። በቃ እና ያው ሁሉም ነገር ያው ከረፈደ ነው የሚገባና እኛ ሰዎች ያው በእርግጥ አውቀዋለሁ፣ ስሜት እኮ የሆነ አውቀዋለሁ። ግን ያው ህይወት ስለመቀጠል ስላለበት ህይወትን ለማስቀጠል ብዙ መንገድ ትሄዳላችሁ። ግን በቃ ያው እናንተ ህይወት እንዳሰባችሁ አይደለች እና ግን ያው በቃ ባሳለፍኩባቸው መንገዶች በቃ ራሴ ሳመዛዝነው በቃ የናቲ ፓርት ነው ለኔ ከሁሉም በቃ ትልቁን ቦታ የሚይዘው እስከ መጨረሻው የሚይዘው ማለት ነው። ከሱም በጣም ንጹህ ፍቅር፣ ንጹህ ደስታ፣ ንጹህ እንትን ያየሁበት ማንም መጥቶ እዚህ ጋር ናቲ እንዲህ ብሎ እንዲያወራ ራሱ አልፈቅድም። ማንም ስለሱ ክፉ እዚህ ጋር እንዲያወራ አልፈቅድም። ከኔ ጋር ነው ጸቡ ማለት ነው። እና ይሰማኝን ከመናገር ወደኋላ ማለት ልጅ ነኝ እና ፈጣሪ ለሱም መልካም ህይወት እንደሚሰጠው በጣም አልጠራጠርም። የተሻለ ቦታ እንደሚደርስ አልጠራጠርም ከፈጣሪ ጋር እና ለማንኛውም ይሄን ይመስላል። እናንተንም ደግሞ ከልብ አመሰግናለሁ። ሁላችሁንም አመሰግናችኋለሁ። ያው መናገር ስላለብኝ ነው እዚህ ጋር ማለት የተሰማኝ የተናገርኩት እንጂ ሁሉም መልካም ህይወት ይጠማው። እንግዲህ ማንም ማለት ለሁሉም መልካም ህይወት ነው የምንለው። እግዚአብሔርን መልካም ህይወት ነው የምመኘው። ብቻ በነበሩበት ሰዓት በህይወቴ ውስጥ ሁሉም ለእኔ ክፉ አልነበርም። ጥሩ ነገር አድርገውልኛል። ሁሉም በያሉበት እንግዲህ መልካም ህይወት ይጠማቸው። ከፈጣሪ ጋር የተሻለ ደረጃ ደርሰው እንግዲህ በመልካም ነገር እንገናኛለን። እንግዲህ እኔም ደግሞ ነገ የተሻለ ቀን ነው። ነገ ደግሞ እኔም በራሴ ነገር በራሴ ህይወት ከዚህ በኋላ እንግዲህ አላውቅም እና እንገናኛለን። ምናልባት ፈጣሪ ያውቃል በሚለው ያው ሁን ያዘው እና እንደዛ ነው ጋይስ። ይሄን ይመስላል። የምትሉኝ የምትጨምሩት ነገር ካለ ንገሩኝና ልወጣ ነው እና ከልብ አመሰግናለሁ ሁላችሁንም። የምራ መስግኛ አልጨርስም። ከልብ አመሰግናለሁ። ላለመጥፋት ሞክራለሁ። እንግዲህ ከእግዚአብሔር ጋር በቅርቡ እመጣለሁ። ብቻ ወዳችኋለሁ። ትናፍቁኛላችሁ። በጣም የምትናፍቁኝ የምር
በመጨረሻ ማለት የምትፈልጉት ነገር ካለ በሉኝና መምጣት አለብሽ። መጣ። አመሰግናለሁ ሳምሪዬ፣ ፈጣሪ አክብርልኝ እህቴ፣ ክፉ አንካሽ። አመሰግናለሁ በጣም። ማለት የምትፈልጉት ካለ በሉኝና ልወጣ ነው ጋይስ። ሳምሪ ምኞት አይከለከልማ። አይዊሽ መልካም ምኞታችሁን እስቲ ግለጹልኝና በመልካም ምኞታችሁ በወጣ ደስ ይለኛል። መልካም ምኞታችሁ ጥሩ ነው። መልካም ምኞት ስትመኙ ለአንድ ሰው ተስፋ አለው፣ ብዙ ነገር አለውና እስቲ መልካም ምኞታችሁን ጻፉልኝ። አሜን 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 አሜን። እሺ እሺ። አሜን 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 አሜን። ጋይስ ግን እኮ እሱ ከሀገር ውጭ እኮ ነው ያለው። አሁን እኮ ተስፋ የለውም። ያው ብቻ ዝም ብሎ ምኞት አይከለከልም ነው እንጂ ኢትዮጵያ ስር እኮ አይደለም። ያው እሱ ከሀገር ውጭ ነው ያለው። ብቻ ያው ምኞታችሁን ጻፉልኝ፣ ችግር የለውም። ሳምሪዬ አሜን። ኤሚ አመሰግናለሁ በጣም። እንግዲህ ማይሆነውን ኤሚ እኔና እሱ እኮ ጨረስን። ከዚህ በኋላ ያው የሚባል ነገር የለም፣ ጨርሰናል። እሱም የራሱን ህይወት ፈጣሪ ያሳካለት። መልካም ምኞቴን ተመኝቼለታለሁ። እሱም እንደዛ አሁን ላይ ወንድሜ ነው፣ እኔም የሱ እህቱ ነኝ ማለት ነው። ሴትዮ ተከበሪ፣ ከሀገር ውጭ ሰማይ ቤት ብቻ መገናኘት ይቻላል እያልሽኝ ነው? እሺ አጻፉልኝ እንጂ መልካም